ሰላም፣ ዛሬ የምንገባበት ርዕስ በጣም ከድሮ ጀምሮ የነበረ ምናልባትም የሰው ልጅ ካወቃቸው ሚናዎች ሁሉ ጥንታዊ የሆነውን የሥራ መግለጫ ነው የምንዳስሰው። ስለ መንፈሳዊ መሪነት ጥንታዊ ሐሳቦችን እንወያያለን። እሺ፣ ስለዚህ ዋናው ጥያቄያችን ምንድን ነው? በሰው ልጅ ታሪክ ውስጥ በጣም ጥንታዊ ከሚባሉት ሚናዎች አንዱ የሥራ መግለጫው ምን ይመስል ነበር? እስቲ ያስቡት። ይህንን የሥራ መግለጫ እንደ መነሻ ተጠቅመን ነው ሙሉውን ጉዳይ የምንፈታው። እሺ፣ ከመነሻው እንጀምር። ፓስቶራል ቴዎሎጂ ወይም የመንፈሳዊ አባትነት ትምህርት ስንል ምንድን ነው? ነገሩ ቀላል ነው። ቃሉ ራሱ የመጣው ከላቲን ሲሆን ትርጉሙ እረኛ ማለት ነው። ስለዚህ ገና ከጅምሩ ይሄ ሚና ከመምራትና ከመንከባከብ ጋር የተያያዘ መሆኑን እንረዳለን። እቺ ሐሳብ ለቀጣይ ትንታኔያችን በጣም ወሳኝ ነች። እንግዲህ ወደ መጀመሪያው ክፍላችን ስንገባ አንድ መንፈሳዊ መሪን እንደ እረኛ አድርጎ የማሰብ ሐሳብ ምን ያህል ጥንታዊና ኃይለኛ እንደሆነ እናያለን። ይህ በብሉይ ኪዳን ውስጥ በጣም የተለመደና ስር የሰደደ ጽንሰ ሐሳብ ነው። ይሄ ጥቅስ እግዚአብሔር እረኛዬ ነው፣ ምናልባትም የእረኝነትን ምሳሌ በደንብ የሚያጠቃልል ጥቅስ ነው። በወቅቱ ለነበረው ህብረተሰብ ማለትም እረኝነትን በደንብ ለሚያውቅ ሕዝብ ይሄ ምስል በጣም ግልጽ ነበር። የእግዚአብሔርን ጥበቃ፣ እንክብካቤ፣ አመራር፣ ሁሉንም ነገር በቀላሉ የሚገልጽላቸው ነበር። እግዚአብሔር ራሱ የሕዝቡ እረኛ መሆኑን ነው የሚያሳየው። እሺ፣ እስቲ አሁን በጊዜ ወደ ኋላ እንጓዝ። ምንም አይነት በጽሑፍ የሰፈረ ሕግ ከመኖሩ በፊት የነበረውን ሁኔታ እናስብ። በዛ ዘመን መንፈሳዊ አመራር የማን ኃላፊነት ነበር? የሚገርመው የቤተሰብ ራስ ወይም የአባወራ ነበር። ይሄ ንጽጽር ልዩነቱን በደንብ ያሳየናል። ከሕግ በፊት የነበረው ሚና መደበኛው አልነበረም። ለምሳሌ እነ ኖህ እና አብርሃም ለየቤተሰቦቻቸው ካህን ነበሩ። የፈለጉበት ቦታ ሆኖ መስዋዕት ሰርተው መስዋዕት ያቀርቡ ነበር። በኋላ ከመጣው የሌዋውያን ክህነት ግን ይለያያል። እሱ መደበኛ ቢሮ ነበረው፣ የተመረጠ ነገድ እና አገልግሎቱም በአንድ ማዕከላዊ ቦታ ብቻ ነበር የሚከናወነው። ልዩነቱ በጣም ትልቅ ነው። እሺ፣ ታዲያ ይሄ መደበኛ ያልሆነው ሚና እንዴት ሆኖ ነው ወደ መደበኛ ስራ የተቀየረው? እዚህ ላይ ነው የሌዋዊስ ክህነት የሚመጣው። ይሄ ስርዓት ሲመሰረት ለዚህ ሚና ግልጽ የሆኑ መመሪያዎችና መመዘኛዎችን አስቀመጠ። የድሮውን የሥራ መግለጫ በሕግ አጸናው ማለት ነው። እንግዲያው የመጀመሪያውና ከሁሉም በላይ ወሳኙ መመዘኛ ምን ነበር? የዘር ሐረግ። ካህን ለመሆን አንድ ሰው በመጀመሪያ ወንድ መሆን ነበረበት። ሁለተኛ ደግሞ ይግድ የአሮን ዝርያ ከሌዊ ነገድ መሆን ነበረበት። ይሄ ሚና ከአባት ወደ ልጅ በውርስ የሚተላለፍ እንጂ በማንም ምርጫ የሚገኝ አልነበረም። በነገራችን ላይ ሁሉም ሌዋውያን ካህናት አልነበሩም። የአሮን ቀጥተኛ ዝርያዎች ብቻ ነበሩ ስልጣኑ የነበራቸው። ስለዚህ ይሄ ምንም አይነት ድርድር የሌለበት ጉዳይ ነበር። ይሄ ምስል አሁን ያልኩትን ሐሳብ በደንብ ያጠናክርልናል። የዘር ሐረግ ምን ያህል ወሳኝ እንደነበር በግልጽ ያሳያል። ከያዕቆብ ወደ ሌዊ፣ ከሌዊ ወደ አሮን የሚወርደውን ቀጥተኛ መስመር እናያለን። ለክህነት ብቁ ለመሆን ይህንን መስመር መከተል ይገድ ነበር፣ የማይታለፍ መመዘኛ። ከዘር ሐረግ በተጨማሪ ሌላስ ምን ያስፈልግ ነበር? አካላዊ ሁኔታ። በማደሪያው ድንኳን የሚያገለግሉ ሰዎች በአካላቸው ላይ ምንም አይነት ነውር ወይም ጉድለት ሊኖርባቸው አይገባም ነበር። አንካሳ፣ አይነ ስውር፣ እነዚህ ሁሉ ብቁ አያደርጉም ነበር። ለምን? ምክንያቱም የእግዚአብሔርን ቅድስናና ፍጹምነት ማንጸባረቅ ነበረባቸው ተብለው ስለሚታመነው። በተጨማሪም የዕድሜ ገደብ ነበረው። ሙሉ አገልግሎት የሚጀምረው ከ25 እስከ 30 ዓመት ባለው ጊዜ ሲሆን በ50 ዓመታቸው ደግሞ በግዴታ ጡረታ ይወጡ ነበር። ሌላው መመዘኛ ደግሞ ከጋብቻና ከቅድስና ጋር የተያያዘ ነበር። የካህኑ ሕይወት በሙሉ የተለየ መሆን ስላለበት የሚያገባት ሴትም የተለየች መሆን ነበረባት። ለምሳሌ ጋለሞታን፣ የተፈታችን ወይም ባሏ የሞተባትን የሌላ ካህን ሚስት ካልሆነች በስተቀር ማግባት አይፈቀደለትም ነበር። ሊቀ ካህኑ ላይ ደግሞ ሕጉ የባሰ ይጠብቃል። እሱማ ከራሱ ሕዝብ የሆነችን ድንግል ብቻ ነበር ማግባት የነበረበት። ዋናው መረበቃ ቅድስና ወይም ከሌላው መለየት የሚለው ሐሳብ ነበር። እሺ
አንድ ሰው እነዚህን ሁሉ መመዘኛዎች አሟላ እንበል። ቀጥሎ ምንድን ነው የሚሆነው? ዝም ብሎ ስራ አይጀምርም። ልክ እንደ ዘመናዊ ኦንቦርዲንግ ወይም የስራ ማስጀመሪያ ስልጠና ለአንድ ሳምንት ሙሉ የሚቆይ ልዩ የቅድስና ሂደት ውስጥ ያልፍ ነበር። ይሄ የ7 ቀን ስርዓት በምሳሌያዊ ድርጊቶች የተሞላ ነው። ይታጠባሉ፣ ይቀባሉ፣ ለራሳቸው ኃጢአት መስዋዕት ያቀርባሉ። ግን ከሁሉም በላይ የሚገርመውና ወሳኙ የመቀደሻው አውራ በግ ስርዓት ነው። የዚህ በግ ደም በካህናቱ ቀኝ ጆሮ፣ በቀኝ አውራ ጣት እና በቀኝ ትልቁ የእግር ጣት ላይ ይቀባ ነበር። ጆሮአቸው የሚሰማው ነገር፣ እጃቸው የሚሰራው ስራ፣ እግራቸው የሚሄድበት መንገድ፣ ሁሉም ነገር ለእግዚአብሔር አገልግሎት የተቀደሰና የተለየ መሆኑን የሚያሳይ በጣም ኃይለኛ ምሳሌ ነበር። እንግዲህ ይህንን ሁሉ የብሉይ ኪዳን መሰረት ካየን፣ አሁን ደግሞ ይሄ አስተሳሰብ በዘመናት ውስጥ እንዴት እንደተሻሻለ እና እስከ ዛሬ ድረስ የሚዝለቅ ተጽዕኖ እንዴት እንዳሳደረ ወደ ማጠቃለያችን እንሻገራለን። ስለዚህ ይህ ሁሉ ነገር ምን ላይ ነው የሚያደርሰን? የብሉይ ኪዳኑ የሥራ መግለጫ የካህንን ዋና ተግባር በሁለት ቁልፍ ሐሳቦች ያጠቃልለዋል። አንደኛ፣ ለሕዝቡ እረኛ መሆን፣ ሁለተኛ፣ በእግዚአብሔርና በሕዝቡ መካከል የቆመ አማላጅ መሆን። ያው ይህ ጥንታዊ የእረኝነት ምሳሌ በአዲስ ኪዳን ውስጥ ፍጻሜውን ያገኛል። ኢየሱስ ክርስቶስ ራሱን መልካም እረኛ ብሎ ሲጠራ ከቀደሙት እረኞች በተለየ መልኩ እሱ ለበጎቹ ሕይወቱን እስከ መስጠት የደረሰ የመጨረሻውና ፍጹሙ የእረኝነት ምሳሌ መሆኑን እየተናገረ ነው። ጽንሰ ሐሳቡ ይቀጥላል፣ ግን ወደ ላቀ ደረጃ ከፍ ይላል። እናም ይህንን ማብራሪያችንን በአንድ ትልቅ ጥያቄ እንቋጨዋለን። ይህ በሺዎች የሚቆጠሩ ዓመታትን ያስቆጠረው የሥራ መግለጫ ዛሬ ላይ ያለውን መንፈሳዊ አመራር እንዴት ነው የጨረጸው? የእነዚህ ጥንታዊ መመሪያዎች አሻራ በዘመናችን ባሉ ሃይማኖታዊና ማህበረሰባዊ የአመራር ሚናዎች ላይ እንዴት ይታያል? እስቲ ስለዚህ ጉዳይ እናስብ። ስለተከታተላችሁ ከልብ እናመሰግናለን።